ዮናስን ስለማስወገድ ሲያወሩ ነበር። ዮናስ ደግሞ እኔ ነኝ። አባቴ አይደለም ዮናስ እኔ ነኝ። ትሰምኛለሽ አይደለ? ኤልያስ ራሱ የኔ ወንድሜ ነው። ምናልባት ይሄንን ሁሉ ነገር እያደረገ ያለው ኤልያስ እንዴት አንተ ወንድም ሊሆን ይችላል? አንተ እኔን ከጀርባ ሆነ መውጋት ነው። ቁጭ ብለን የምንነጋገርበት ጊዜ የለህ እንዴ? ደፋ ቀና የምትለው ወይ ለጋራ ለቤተሰቡ ሳይሆን ለራስ ህይወት እንደሆነ ነው። እኔ በቃ ውስጥ እየተረዳ ያለው እኔ ስለኔ ህይወት ኖር ያቃለሁ። አለ ቤተሰቤን እንኳን እኮ አንተ ነበርክ የምትንከባከብልኝ። ለቤተሰቤ እንኳን እኮ ጊዜ የለኝም ነበር። ማለት ወንጀል መሆኑን አታውቂም? ወንጀል እየተሳተፈ ስለምን ወንጀል ነው የምታወራው? ይኸውልሽ አባትሽ አቶ ኃይሉ ወንጀለኛ ነው። ሰምኛለሽ አይደለ? አባቴ ወንጀለኛ አይደለም። ከራስ አንደበት ሰምቼ ንብረቱን የማዞር ጉዳይ ያንዳንዱን ነገር ካንተ አንደበት ሰምቼ እውነት መሆኑን ካረጋገጥኩ ወዲያውኑ ከዚህ ምድር ላጠፋ ነበር። ቆይ እናንተ ምናልባት ወንጀለኛ የሚያስከብዳችሁ ነው? ወንጀለኛ የሚያስከብዱን አይደለም። ቆይ ኤልያስ የሚባል ሰው ታውቂያለሽ? ኤልያስ የሚባል ሰው ታውቂያለሽ ወይ? ያው አውቃለሁ። የተረጋመ እሱ ነው እዚህ ሁሉ ነገር ውስጥ የከተተው። የእሷ ታላቅ አለች አንድ በእድሜ ከኔ ጋር ኦልሞስት እንቀራረባለን። አንድ ትንሽ ወንድ ልጅ አለ። ይችኛዋ በዛ በዚህ ብላ አዋክባ ስራ እንዲጀምር አድርገች። ለካ ስራው የእነሱ መጠቀሚያ ነው። እህቴ ኤልያስ ጋር አልተባበረችም እያልኩ ነው እኮ። እህቴ ምንም አባቴም ሆነ እህቴ ምንም የሚያውቁት ነገር የለም። ቆይ በማያገባቸው ነገር ውስጥ ለምንድን ነው አንተ የምታስገባቸው? ይኸውልሽ ከኤልያስ ጋር አብረው እየሰሩ ነው የተገኙት። ትሰምኛለሽ አይደለ? ኤልያስ ጋር ያልሰራችም አባቴ ጋር ነው የሰራችው። ስራዋን ነው ደግሞ እሷ የምትሰራው። በጠራራ ሰዓት እንኳን አንተን ለመግደል አልተመለሱ። አስታውስ ከሆነ ከስራ ስትወጣ አንድ ጥቁር መኪና ሊገጭህ አልነበረ? ከወር በፊት እሺ፣ እኔም ስከታተላቸው ነበር። ልክ እዛ ጋር መኪናውን ሳይ የጸጥታ አካል እንደተከታተላቸው እንደሆነ ደወልኩላቸው። ፊት ለፊት ሳይ አንተ ታርጌታቸው ላይ ገብተሃል። እዚህ ቤት? አዎ። እሺ። ከዛ በኋላ በጣም ድምጻቸው እየጮኸ ነበር። አንዳንዴ ይንሾካሾካሉ ምናምን ምንድነው ምናምን ብዬ የአባቴ መኝታ ቤት ነበር ጠጋ ብዬ ምናምን ሳዳምጥ ዮናስ መሰለኛው ዮናስ የሚባል ሰው ማስወገድ እንዳለባቸው ምናምን ሲያወሩ ሰማሁ። ግን ኤልያስ ነው ያለው ሐሳቡን ያመጣው። ከሱ ጋር አብረህ ከጀርባ ስታሴር ቆየ። አንተ ብትሆን ከዛ ደግሞ ካላጠራው አንተ ብትሆን እናትህን ምን ትላለህ? እሺ አሁን ምንድነው ማለት? ቢያንስ ለሷ እንኳን አትነግራትም? አሁንም ቢሆን እሷ እንድትሰማ የሻት ታሳዝንህም? እንድትሰማ አልፈልግም። አሁንም ቢሆን ነገሩ ሁሉ አውቀዋለች። ሰማኛለህ? ይኸውልህ እስካሁንም አንተ መገኘትህን ያልነገርኳት ጭንቀት ውስጥ ወይ ሌላ ነገር ውስጥ እንዳትሆን ብዬ ነው። ካወቀችው እንግዲያውስ ይሄ ሁሉ የሷ ችግር ነው። ኤልያስ ከኋላ መጥቶ ምንም ነገር እንዲቀማን አንፈልግም። የቆየው ንብረቱ ላይ እኛ ነው መሆን የሚገባው። ስለ ንብረት አስበሽ ነው? እና ለምንድነው ማላስበው? ለምንድነው ማናስበው እንዴ? ከማን የማንም ልቅምቅም ከኋላ ተነስተልሽ ብለሽ አስበሽ? አዎ። ከዛ እኔን አባቴ ስላልፈቀደልኝ እህቴን ግን አብረሽ ስሪ ሲላት እሺ ብላ ገባች። ሁሉን ነገር ትናገራለህ። እደፋለሁ። ቁጭ በል እያልኩ ነው። ኤልያስ በስተመጨረሻ አግኝቻለሁ። እደፋለሁ። ቁጭ በል ካሜራውንም ተወሱን ዝቀርኩ። አንተ ልጄ ነህ አለኝ። ዱብዳ ነው የወረደብኝ። ምን ማለት ነው? እስኪ አስብ። ያለውን ነገር እንዳስረዳህ ምን ታስረዳኛለህ? ይሄንን ሁሉ ነገር የምታስረዳበት አፍ አለ? እስቲ ንገረኝ። እሺ ቀጥል። ምናልባትም ከሰማኸኝ በኋላ ምክንያት ልክ ሊሆን ይችላል። በቃ ያንተ መኖር ስለሚፈልግ እሱን አሳገተው። እሱን እኮ መግደል ይችላል ነበር አይደል? ጥሩ እያደረግኩ አይደለም፣ ያለውን ነገር እየነገርኩ ነው። እሱን እኮ መግደል ይችላል ማለት ማገት እኮ ያስፈልገውም፣ ሊያጠፋው ይችላል። በቃ የተሸገርኩበት ሰዓት ነው። ምበላው በቃ አይደለም እንደዚህ የምንቀሳቀስበት ምበላው የሌለበት ሰዓት ነው። እሱ እንደነገርኩ እሷ ነች እንትን ያለችኝ። በቃ የሆነ ደልላ ነው ወደዛ እንትን ውስጥ ያስገባችኝ። ብዙ ሰዎች እሱን ለማጥፋትም የገዛ ጓደኞች ጭምር የሚፈልጉት ነገር ግን ይህን ስራ የሚሸፍንለት የሚሰራለት ሌላ አንድ ሰው ይፈልግ ስለነበር ለዛ መጠቀሚያ ነበር ሊያደርገኝ። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ያው እንግዲህ ከዚህ በፊት የነበሩትን ነገሮች አይታችኋል። ያው ወንድሜ ኤልያስ አሁንም ቢሆን አጠገቤ ነው ያለው። በርግጥ እንደዚህ ክብርም የሚገባው አልነበረም። እንደ ስራው ቢሆን ኖሮ ከዚህም ማለት አላቀም
ያው ሁላችሁም በራሳችሁ ሲደርስ ትረዱታላችሁ ብዬ አስባለሁ። ነገሮችን በተወሰነ መልኩ ከካሜራ ጀርባም ለማውራት ሞክረን ነበረ። ትንሽ አልተረጋጋውም ነበር ያሉት ነገሮች፣ ሁኔታዎችም በጣም ግራ የሚያጋቡ የሚያስደነግጡ ሆነው ነበርና ትንሽ ግራ ተጋብቼ ነበር። አሁን ግን ያው ባልደረቦቼም ነገሮችን አረጋግተው እኔም ወደ ራሴ ተመልሼ ትንሽ ከኤልያስም ጋር ለማውራት ሙከራ አድርገን ነበረ። ያው ከዚህ ጀርባ የተቀነባበረ ሴራ እንዳለ ከዚህ ሁሉ ጀርባ ዋና አንድ አቀናባሪ ሰው እንዳለ እኔ የተረዳሁትኝ። ነገሩን እስቲ ግልጽ አድርገን ከኤልያስም ጋር እንወያያለን። ያው ታውቃለህ ኤልያስ በጣም ብዙ ወንጀሎችን የሰራው በጣም ብዙ ስህተቶችን የሰራው ለእያንዳንዳቸው ነገር እመነኝ አሁን ማስረጃዎች ተጠናክረዋል። አሁን ባለኝ ራሱ ከበቂ በላይ ማስረጃ አለኝ። አሁን ባለኝ ራሱ ለኔ በቂ የሚባል እስር አሳስራለሁ። እኔ እኮ ነገርኩህ አይደል? ባለፈው ነገርኩህ። በቃ ያን ሁሉ የነገርኩህ የሚመጣውን ነገር እቀበላለሁ። በቃ ያለፈው ነገር የሰራችሁ ስህተቶች ነገርኩህ። አዎ ቢሆንም እያንዳንዱን ነገር ደግሞ አሁን ትናዘዛለህ። ግልጽ ነው አይደል? ቢያንስ ኤልያስ ይኸውልህ አሁን ለኔ የምታስብ ከሆነ ለኔ ለታናሽ ወንድም የምታስብ ከሆነ እያንዳንዱን ከዚህ ጀርባ ያሉትን ሁሉንም ዘርዝረህ ትናገራለህ። ግልጽ ነው አይደል ኤልያስ? እንደዚህ ስላከበርኩ እንደዚህ ይኸውልህ በክብር ቁጭ ያልኩ አሁን እኔ ፊት ራሱ በክብር ቁጭ ያልከው ወንድሜ ስለሆንክ ነው ማለት። ይሄን ነገር እንግዲህ ውድ ቤተሰቦች እንደ ሌላ ነገርም እንዳታዩብኝ እንደ ማለት አላቅም። ያው የራሳችሁ ሰው ሲሆን ይገባችኋል ነገሮች እንዴት እንደሆኑ፣ እንዴት ወንጀለኞችን እንደማወጣጣ ታውቃለህ አይደል? ካንተ ጋር ያንን ማድረግ አያቀታኝም። እኔ እንኳን እዚህ ቦታ ላይ ተገኝቼ አንተን ባላሰቃይህም ባልደረቦቼ ግን ያደርጉታል። እኮ ስሜታዊ ሆንክ እንጂ የዛለትም እኮ ቁጭ ብለና ተረጋጋን እንነጋገር እኮ ብያለሁ አይደል እንዴ? በል አሁን ስሜታዊ አትሁን፣ ተረጋጋና ያለውን ነገር ላስረዳ። ስሜታዊ አትሁን። እንደዛ ከተጫወትክብኝ እንደዛ ያሁሉ ነገር ካደረግክ በኋላ ስሜታዊ አትሁን ትለኛለህ ኤልያስ? እሱ ይገርምሃል። በተደጋጋሚ ጊዜ የሚፈልጉ ሰዎች እንድገልህ እንዳዘዙኝ ከራሴ ጋር ምን አይነት ሙግት ውስጥ እንደነበርኩ ታውቃለህ? ለምን ነበር ልትገለኝ የፈለግከው? ኤልያስ አንተስ የራስን ምክንያት ስጠኝ። ሰዎቹን ተዋቸው። አንተ እኮ ወንድሜ ነህ። ጭራሽ እኔን ሊያጠቁ የሚፈልጉትን ማጥፋት ሲገባህ አስረኝ እኮ ነው። ማነው እሱ? እዛውም ወንድምነት የእናቴ ልጅ መሆነ ባትሆንም እስካሁን በህይወት የለም። ይኸውልህ ኤልያስ አሁን እሱን ተው። አሁን በአባት አለመገናኘታችንን አታስበው። ስንት ዓመት እኮ አባታችን ብለን ኖረናል አይደል እንዴ? አሁን እኮ ይሄ እኮ የመጣው ቅርብ ጊዜ እኮ። እኔ አባቴ ልጅ አለመሆን አይደለም እንደዚህ ወደዚህ ነገር ውስጥ እንድገባ ያደረገኝ። በቃ አንደኛ ያክስታችን ልጅ ነች፣ ያክስታችሁ ልጅ ነች ብላ መጣ የነገረችን። እንግዲህ ከኛ ውጭ የሆነ ሰው ተቆርቁሮ ለኔ እንዴት መጥቶ ይነግራል? ከዛ ይሄ አባት ተብዬው መጥቶ አባት ነኝ አለ። በማረጋግጠው መንገድ አረጋገጥኩ፣ አባት መሆኑን አረጋገጥኩኝ። ከዛ በኋላ አንተ ደግሞ ይሄንን ከስር መሰረቱ እንደምታውቅ ሁሉን ነገር እኔን መጠቀም ያርገህ ራስክን እንደምታወጣ ንብረቱንም አሁንም አባታችን ከሞተ በኋላ ወደ ራስ እንደምታዞር ተነገረኝ። አንተ ነገሮችን እኔ አንድ ቀን አውርቼ አውቃለሁ? አሳስቦኝ ያውቃል? ስለ ንብረት እኔ እናንተ አውርተን እናውቃለን? እኔም እኮ ዝም ብሎ አንገቱን ደፍቶ እንዴት ይቀብረኛል ብዬ ነው። እንዴት እኔም በቁስ እንደዚህ አይነት ነገር እኮ ሲጀምር ማሰብ አይገባህም ነበር እኮ። ምን ላድርግ? ተገጣጠመብኝ። በቃ ነገሮች ሁሉ በቃ እውነት በቃ ውስጤ ላይ የተሳለው ነገር ይኸውልህ መጀመሪያም አንተ አይምሮህን ሆነ ብለህ ስለደፈንከው ነው እንጂ እንደዚህ አይነት ነገር ሲጀመር እኔ እንደማላደርግ ታውቃለህ። ግን አንተ ያ እንግዲህ አላውቅም እኔ ምን እንደምል። አሁንም ይቅርታ ለዚህ ነገር ስናገር አባቴ ነው ልትል ትችላለህ። ያ የተረገመ አባትህ ግን ነገሮችን ቀያይሯቸዋል። ነገሮችን ሆነ ብሎ አንተን መጠቀሚያ ሊያደርግህ ቀያይሯቸዋል። አንተም ደግሞ የሱ መጠቀሚያ ሆንክ። ይሄንን ነገር ሆነ ብለህ ተመቻቸህ። የሱ ስም አታነሳብኝ። አሁን የሱ ስም እንድታነሳብኝ አልፈልግም። ያልተፈለገ ነገር ውስጥ ህይወቴም እንዲመሰቃቀል እዚህ ሁሉ ውስጥ የገባሁት ራስን ፈልገህ የገባኸው ኤልያስ። ነገሮችን ማስተካከል ትችል ነበረ። ነገሮችን በተሻለ መልኩ ማሰብ ትችል ነበር። ግን አንተ ያደረግከው እንዴት ነው? አንተ እኔን ከጀርባ ሆነ መውጋት ነው። ቁጭ ብለን የምንነጋገርበት ጊዜ የለህ እንዴ? ደፋ ቀና የምትለው ወይ ለጋራ ለቤተሰቡ ሳይሆን ለራስ ህይወት እንደሆነ ነው እኔ በቃ ውስጥ እየተረዳ ያለው። እኔ ስለኔ ህይወት ኖር ያውቃለሁ። ካለ ቤተሰቤን እንኳን እኮ አንተ ነበርክ የምትንከባከብልኝ። ለቤተሰቤ እንኳን እኮ ጊዜ የለኝም ነበረ። አይታል ወንጀለኞችን ሳሳድድ ምን ያህል ቢዚ እንደሆንኩኝ አይታል። ታውቀዋለህ እያንዳንዱን ነገር። በቃ ነገሮች ባልጠበቅኩት ሰዓት በዛ መልኩ እንደዛ መሆናቸው አሁን ላይ ሳስበው እኔ ለወንጀለኛ እየታገልኩ እኔ ወንጀል የምሰራ ይመስላል? አንተ ላይ ለንብረት ብዬ እንደዚህ አይነት ነገር ማድረግ ይመስላል?
ግን ለስራ ብቻ ይሁን ችላ ያልከኝ ወይ ይሄንን እንዳናውራ ይሁን በቃም እንዳንገናኝ እየፈለገ ነው። እኔ ውስጥ ያለው ድምዳሜ በቃ ይሄ ከሆነማ አውቆ ሆን ብሎ እንዳንገናኝ ነው እያደረገ ያለው። ቶሎ ብሎ ትዳርም የመሰረተው ከኔ ቀድሞ ያገባውም ይሄን አቅዶ ነው የሚል ነው ውስጥ ያለው ኤልያስ። በቃ በዚህ የተነሳ በቃ ያንተ ችግር ነው። ይኸውልህ ሶስናን እኮ ከኔ ቀድመህ ነው አይደል ፍቅር የጀመርከው? ሶስናን አግብተህ ቢሆን ኖሮ ያኔ አባትህ ባይመጣ ኖሮ ከኔ ራሱ በትዳር ትቀድም ነበረ። እሱ ሊያሳስብ አይገባም። በእርግጥ ታላቄ ስለሆን ቀድመህ ማግባት ምናምን እሱ ሊያሳስብ ይችላል። አላቅም እኔ እንጃ፣ በአንተ ቦታ ሆኜ ልረዳው አልችልም። ነገር ግን ስለኔ ማወቅ ትችል ነበረ። ስለኔ እኮ በደንብ ነው የምታውቀው። ጠንቅቀህ ታውቀኝ ነበር። በደንብ ትረዳኝ፣ ከጎኔ ሆነህ ታግዘኝ ነበር። ነገር የማላውቀው ሰው ሆንክብኛ። እንቅስቃሴ ሁሉ በቃ ኤልያስ በጣም ነው የምትገርመው። ለማንኛውም ይኸውልህ በገዛ እጅህ ወንጀል ውስጥ ገብታል። ሰማኛለህ አይደለ? እያንዳንዱን ነገር ታምናለህ፣ እያንዳንዱን ነገር ትናዘዛለህ። ግልጽ ነው አይደለ? እኔ ከዚህ ውጭ የሰራሁት ምን ስራ አለ? ስንት ነገር ታደርግ ነበር። ከጀርባ ሆነ እኔ ላይ ስታሴር ነበር። በእርግጥ አንተ ላይ የተገኘ ወንጀል ላይኖር ይችላል። እንግዲህ ውድ ተመልካቾቻችን እንደምታስታውሱትም ያው ነገሮችን ስንጀምራቸው ጀምሮ ያው እኔን ሊያጠቁ የሚፈልጉ ሰዎች እንዳሉ ተነግሮ ያው እነ ሳሚ ናቸው ያኔ ትዝ ካላችሁ አንድ ሴት ይዘው እዚህ ሁሉ ነገር ውስጥ እዚህ ሁሉ ጣጣ ውስጥ ያው እነዚህ ነገሮች እንዲጋለጡ የሆነውና ያኔ ያቺ ሴተኛ ዳሪ ሁሉ ነገር እንትን ባትል ኖሮ ይሄኔ ኤልያስም ወደ አሁኑ ቀልቡ ተመልሶ እንትን አይልም ነበር ማለት ነው። እኔንም ለማጥቃት እኔን ለመግደል ስንት ነገር ሲያሴር የነበረ ሰው ነው ማለት ነው። አሁን ግን ማለት የተረጋገጠ እሱ ላይ ያለ ወንጀል ይሄ ነው የሚያስብል ወንጀል በእርግጥ አላገኘንበትም። ግን እመነኝ ከዚህ ሰውዬ አባትህ ከተባለ ሰውዬ ጋር የሰራኸውን ስራዎች የሰማኋቸው አሉ፣ አንዳንድ ያገኘሁባቸውም ደግሞ ፍንጮች አሉ። እነሱን ግን እያንዳንዳቸውን መረጃ ሰብስቤ ወህኒ ከተሃለሁ። እመነኝ ለዚህ ነገር ወንድሜ ስለሆንክ አላዝንልህም። ሰማኛለህ አይደል? አንድ ነገር ታውቃለህ? ይሄ አንተ የምትለው ዓለማዊ ይሄ እስር ቤት የወረቀት መረጃ ማስረጃ እሱ ለኔ ምንም አይደለም። ትልቁ እኔ የህሊና እስረኛ ከሆንኩ ቆይቻለሁ። ይሄንን ነገር እኮ ታዲያ ማስተካከል ትችል ነበረ። መተህ ከማን ጋር መንገር ትችል ነበረ። ቤት አግኝቼ ምን ብዬ ነው የምነግርህ? ኤልያስ አስታውሳለህ? አንድ ቀን አንተ ቁም ነገር ብለህ ብትጠራኝ እኔ እምቢ ብዬ አውቃለሁ? እንደ ወንድም ማውራት የለብንም ወይ ስልህ ቢዚ ነኝ እኮ ብለህ ነው የሄድከው። ታስታውሳለህ? ታስታውስ ከሆነ ያንን ያልኩበት ምክንያት አለኝ። በዛ ሰዓት አስታውሰዋለሁ ቀኑን ራሱ። እንግዲህ ወደ ተመልካቾቻችን የጋሼን ኬዝ ይዤበት በነበረበት ሰዓት ነው ጠይቆኝ የነበረው። ያኔ የጋሼን ኬዝ ታውቃለህ ሁኔታው እንዴት አስጨንቆኝ እንደነበር፣ እንዴት ተጨንቄ እንደነበረ፣ እነሱ እንኳን እኔን ሊያጠፉ እንዴት ሲሞክሩ እንደነበር አይተሃል። በቃ አንተም ለማውራት ፍቃደኛ ሳትሆን ይኸውልህ እኔ መሰለኝ ከምክር አንጻር ነው በቃ ልትመክረኝ ያው ሁልጊዜ የሚለው ነገር ነው። ተጠንቀቅ፣ ራስህን ጠብቅ ከነዚህ ሰዎች ብዙ ጊዜ ላይ ነበር። እኔ ኤልያስ አሁንም የማውቅ በሱ ነው የመሰለኝ ከዛ አንጻር ነው። ኤልያስ ይሄንን ጉዳይ ልጨርስ። ታስታውሳለህ ቃል በቃል ያልኩህን ራሱ አንድም እሱ ነው፣ ሁለተኛም ከራስህ አንደበት ሰምቼ ንብረቱን የማዞር ጉዳይ ያንዳንዱን ነገር ካንተ አንደበት ሰምቼ እውነት መሆኑን ካረጋገጥኩ ወዲያውኑ ከዚህ ምድር ላጠፋ ነበር። እናረጋግጥክ ለማውራትም ጊዜ አልሰጠኝም እና ሳታረጋግጥ ነው ይሄ ሁሉ ነገር ከጀርባዬ ስታደርግ የነበረው። ጀርባ ስትሰጠኝ በቃ ስለዚህ እውነት አንተ እኮ ከኔ ጀርባ ማሴር ከጀመርኩ ቆይታል እኮ። ነገሮች አባትህ እንኳን ከመጣ ስንት ጊዜ ነው? ስንት ዓመት ነው? ግን አንተ ያንን ሁሉ ነገር ደብቀህ ከቤተሰቡም ደብቀህ ከሱ ጋር ስትሰራ ቆየህ። ከሱ ጋር አብረህ ከጀርባ ስታሴር ቆየህ። አንተ ብትሆን ከዛ ደግሞ ካላጠራው አንተ ብትሆን እናትህን ምን ትላለህ? እሺ አሁን ምንድነው ማለት? ቢያንስ ለሷ እንኳን አትነግራትም? አሁንም ቢሆን እሷ እንድትሰማ የሻ አታሳዝንህም? እንድትሰማ አልፈልግም። አሁንም ቢሆን ነገሩ ሁሉ አውቀዋለች። ሰማኛለህ? ይኸውልህ እስካሁንም አንተ መገኘትን ያልነገርኳት ጭንቀት ውስጥ ወይ ሌላ ነገር ውስጥ እንዳትሆን ብዬ ነው። ካወቀችው እንግዲያውስ ይሄ ሁሉ የእሷ ችግር ነው። እውነቱን ብትነግረኝና እሷ ይኸውልህ እንደ እናት አንተን ለመንከባከብ ነው የሞከረችው። አባቴም እንደ አባት አንተን ይኸውልህ ሳታውቅ ይኸውልህ እስካሁን እንኳን እኮ በምንም ልታውቅ አልቻልክም አይደለ? ይሄን ነገር ምክንያቱም እንዳይሰማህ ብሎ ነው። ከዚህ ነገር ራስህን እያገለልክ እንዳትኖር ብሎ ነው ይሄንን ነገር ያደረገው። ለምን ኑዛዜው ስለምን ግልጽ አላደረጋችሁልኝ? ለምን እኔ ማግለሉ ዝም ማለት ለኔ ተሰጠ ነገር አለ? እኔ ምን አውቃለሁ? በምን አውቃለሁ? ምንም ያወራችሁ ያላችሁ ነገር አታስመስል። ይኸውልህ ራስን ነፃ ለማድረግ ራስን ነፃ ለማውጣት አታስመስል። ነፃ ነኝ እያልኩ አይደለም። ለኔ የተሰጠኝ ነገር አለ። ይኸውልህ አሁን እኮ ሁሉ ነገር በእናታችን እጅ ነው ያለው። እናታችን ለሁለታችንም እናታችን ናት ነው። እናታችንም ለኔ ታዳላለች ብለን የምታስበው? ይኸውልህ እናታችን የሁለታችንም እናት ነች።
ሀብቱ አሁን ሁሉ ነገር በሷ ቁጥጥር ስር ነው ያለው። ይሄንን ታውቃለህ አንተ አለማገናዘብህ ነው እንጂ ይሄንን ሁሉ ነገር ታውቃለህ። ግን ይኸውልህ አይምሮህን አባቴን የደበቀችኝ ንብረት አትደብቀኝም ብዬ ምን እርግጠኛ ነኝ። ኤልያስ ይኸውልህ አሁንም ጨለምተኝነት ይቅርብህ። ይሄን ጭፍን አስተሳሰብን ተው። ፍላሽ ቁጭ ብለን ተነጋግረን ምክንያቷ ምን እንደሆነ እስካልነገረችኝና እስካላሳመነች ድረስ ምን ላስብ እችላለሁ? አሁን ከፈለክ አሁን ወስደሃለሁ። ግን አይውልህ አንተ ችግር አለብህ፣ ትጮህባታለህ። ያንን ነገር ደግሞ እንዲሆን አልፈልግም። ስትረጋጋ ነገሮች ሲረጋገጡ ወስደሃለሁ። ያንን ማድረግ ብችልማ እስካሁን ድረስ ማንም አላገደኝም። አሁን ይኸውልህ ሌላ ክርክር፣ ሌላ ጭቅጭቅ አልፈልግም። ይሄ አባቴ የተባለውን ሰው በምንም እንዲነሳም ስላልፈለኩ ነው። ታዲያ ይሄን ነገር ካሰብኩ ብዙ ነገር ነበር ኤልያስ። ራሴን ለመደበቅ ራሴን ከጭንቀትና ከነገሮች ውስጥ ለማራቅ ስል የማልፈልገው ነገር ውስጥ ገባ። አንተ እኮ ሱስ የለብህም ነበር። እንደዚህ አይነት ሱስ ውስጥ ራሱ ሰው ትጠየፍ ነበር ጭራሽ እንደዚህ አይነት ነገር የሚያደርግ ሰው። አንተ ግን መልሰህ እዛው ተዘፍቀህ ቁጭ አልክ። ቢያንስ እናንተ አድጋችኋል፣ ትልቅ ደረጃ ደርሳችኋል። አሁንም ቢሆን ቤተሰባችን በአንተ ምክንያት እንደዚህ መበጥበጥ የለበትም። ስለዚህ እያንዳንዱን ነገር አሁን ታስተካክላለህ። እሺ ምንድነው ማለት? ግልጽ ነው አይደል? ምንድነው የሚስተካከለው? በቃ ምንድነው? ይሄንን ሰው ያሳልፈህ ትሰጠኛለህ። ይሄ ሰውዬ እኔን ሊገልበት የሞከረበት ምክንያት በእርግጠኝነት ከጀርባ ሌላ ታሪክ አለ። ከወንጀለኞች ጋር ተባብሯል አይደል? አብሮ ይሰራል እኮ አልኩ። ወንጀል ውስጥ አለበት አልኩ እኮ። ስለዚህ ጀመርማ ይሄ አባት ተብዬው እኔን አባትነቱን ቀርቤ ፈልጌውም አይደለም የቀረብኩት። በቃ በስራ ጉዳይ ተባለ። እህትህ ናት ብሎ ያስተዋወቀኝ። አሁን እሱ 3 ልጆች አሉት። የእሷ ታላቅ አለች አንድ፣ በእድሜ ከኔ ጋር ኦልሞስት እንቀራረባለን። አንድ ትንሽ ወንድ ልጅ አለ። ይችኛዋ በዛ በዚህ ብላ አዋክባ ስራ እንዲጀምር አድርገች። ለካ ስራው የእነሱን መጠቀሚያ ነው፣ እኔ አላውቅም። ስለዚህ ልጆቹም ከእሱ ጋር ነው የሚሰሩት እያልከኝ ነው? እንግዲህ አዋክባ እዚህ ስራ ውስጥ እንድገባ ያደረገች የምታውቀው ነገር ቢኖራት ነው። እሺ ይህንን ሰውዬ ታሳየኛለህ፣ መኖሪያውን ታሳየኛለህ። ግልጽ ነው አይደለ? ግን እኮ አሳያለሁ ብያለሁ እኮ። እያንዳንዱ የተፈጠረውን ነገር ማየትና ማወቅ መቻል አለብኝ። ከጀርባ ከነማን ጋር ነው? የትኛው ወንጀል ላይ ነው? እሱን ማለት የትኛው ወንጀል ላይ ተሳትፎ ነው እኔን ሊያጠፋ የሞከረው? እኔ አልገባኝም። እንግዲህ ማለት ውድ ተመልካቾቻችን ያው እንደምታውቁት ነው በጣም ብዙ ኬዞችን ይዘናል። በጣም ብዙ አይነት ኬዞችን እስካሁን ሰርተናል። ማለት ሚዲያ ላይ የተላለፉ እንዲሁ ደግሞ ማለት ሚዲያ ላይ ያላስተላለፍናቸውም እስካሁንም ደግሞ በምርመራ ላይ ያሉ በእኔ ባልደረቦች እጅ ያለ ነገሮችን እያጣራናቸው ያሉ በጣም ብዙ ስራዎች አሉ። በጣም ብዙ ማለት እዚህ ሀገር ያው ታውቁታላችሁ፣ ሁላችንም ማለት ይቻላል ሁላችንም ኦልሞስት ወንጀለኛ ነን ማለት ይቻላል። የሆነ ቦታ ላይ ስንሄድ የሆነ ወንጀል እንሰራለን፣ የሆነ ወይ ሙስና ልንሰራ እንችላለን። እያንዳንዳችን አላቅም የሆነ ጉቦ ለአንደኛችን የሆነ ነገር ሰተን ይሆናል የሆነ ነገር ያደረግነው። ስለዚህ ብዙ ወንጀለኞች አሉ፣ በጣም ብዙ። እንግዲህ የትኛው ወንጀለኛ እንደሆነ ከየትኛው ወንጀለኛ ጋር ተባብሮ ይሄን ነገር እያደረገ እንደሆነ አሁን ካንተ ሁሉን ነገር እፈልጋለሁ። ግልጽ ነው አይደለ? እንግዲህ ለምልክት እንዲሆነ እነዚህ ሰዎች ለምንም የማይመለሱ እንደሆነ ነግሬያለሁ። ራስህን እንድትጠብቅ ነግሬያለሁ ደጋግሜ። ቁጭ ለምናወራበትና ስለ ነገሩ ምንነት ማስረዳበት ጊዜ ባላገኝም ከነሱም ጋር የተጣላሁበት አንዱ አንተ ላይ ያደረጉት ታርጌት እንዲከሽፍ ማድረግባቸው ነው። በጠራራ ሰዓት እንኳን አንተን ለመግደል አልተመለሱ። አስታውስ ከሆነ ከስራ ስትወጣ አንድ ጥቁር መኪና ሊገጭህ አልነበረ ከወር በፊት? እሺ እኔም ስከታተላቸው ነበር። ልክ እዛ ጋር መኪናውን ሳይ የጸጥታ አካል እንደተከታተላቸው እንደሆነ ደወልኩላቸው። ፊት ለፊት ሳይ አንተ ታርጌታቸው ላይ ገብተሃል። አንድም በቃ እናጠቃዋለን ብለው ሲሄዱ ሆዴ የሆነ ነገር ይሰማኛል። ሁለተኛም ደግሞ ማጥፋት ካለብኝ ይሄ ሁሉ ሴራ ሰርቶብኝ እኔ ነኝ የማጠፋው በሚል ለነሱ አሳልፌ አልሰጠው። ጀስት ደውልላቸው ታርጌታቸውን ትተው ባጠገብህ ልክ ቆመህ እኮ ትኩር ብለህ አይተዋል መኪናውን። እኔ አደጋ ነው የመሰለኝ ማለት አጋጣሚ፣ ምክንያቱም ለጥቂት ነው ያለፈኝና እንደዚህ አይነት ነገር ነው ያላሰብኩት። ስለዚህ ትተው እንደሄዱ ሳረጋግጥ ወደ ራሴ ጉዳይ ሄድኩኝ።
ስለዚህ እዚሁ ሁሉ ነገር የተቀነባበረ ነበር ማለት ነው። ብዙ ሰዎች አሉ፣ በጣም ብዙ ሰዎች። አንተ አብረህ ከምትሰራቸው ሰዎች ውስጥ መሀል ላለመኖርስ ምን እርግጠኛ ነህ? አሉ እንጂ ከዚህ በፊትም አንድ ይዘናል። በዚሁ በአንተ ምክንያት ከአንተ ጋር የሚሰራ አንድ ባልደረባዬን ይዣለሁ። ስለዚህ ሌላም አለ ማለት ነው። ስለዚህ አንተ ማድረግ ያለብህ ነገሮችን ሰከን ብሎ ማየት፣ ምን ማድረግ አለብኝ የሚለውን ነገር ቁጭ ብሎ መነጋገር ይልመድብህ። ለወደፊቱም ቢሆን ከኔ ያለው ነገር ሻል ተበላሽቷል፣ በቃ እኔ የሚመጣብኝን ነገር እቀበላለሁ። ራሴን ነው ኦልሞስት የጎዳሁት፣ ሌላ ሰው ላይ ምን ከፋ ነገር ከማድረገው በሚል ራሴን ይህን ሰውዬ ፊት ለፊት ማግኘት እፈልጋለሁ። እሺ እንሂድ፣ አሳያለሁ ብያለሁ። ራስህን ጠብቅ፣ ከተለያዩ ነገሮች ራስህን ጠብቅ። አሁንም ቢሆን አይደለም አንተን እኔንም እየፈለጉ ነው ያለው። እያንዳንዱን ነገር በኋላ ዝርዝር ትነግረኛለህ። መቅደም ያለበት ግን የዚህ ሰውዬ ጉዳይ ነው። ይህንን ሰውዬ ማግኘት እፈልጋለሁ። የሚገኝበት ቦታ ይህን ሰውዬ አግኝቼው እዛው ፊት ለፊቱ ያኔ መተህ ታወራኛለህ። ይኸውልህ ኤልያስ እባክህን አሁን ልለምንህ፣ እንደው በእናታችን ይዣለሁ። እንደው አንድ እናት ነው ያለን። አሁን በዚህ እንኳን እንደው አዝነህ እውነታውን ንገረኝ። ለምን ትስተኛለህ? ቀድሜ እኮ እንነጋገር ያልኩህ እኔ ነበርኩኝ። አንተ እኮ አሁን እኮ እንዳትዋሸኝ፣ አሁንም ሌላ ወጥመድ ውስጥ እንደማትከተኝ አሁን ይኸውልህ አንተ ላይ ያለኝ እምነት አልቋል ኤልያስ። እሱ እንደፈለክ መውሰድ ትችላለህ። የምታምን ከሆነ አሁንም የሚገኝባቸው ውስጥ 3 ቦታዎች ናቸው። ከነዛ ውስጥ አንዱ ላይ የሚያዘወትርበትን ቤት ወስዳለሁ። እዛ ካገኘው አገኘው። ሌላ ነገር አልፈልግም። መኖሪያ ቤቱ እንድትወስደኝ እፈልጋለሁ። ልጆቹ ቤተሰቡ አለ ብለሃል አይደለ? እዛ እንድትወስደኝ እፈልጋለሁ። እዛው ሰደኝ። መቼም እዛ ሳያድር እንትን አይልም አይደል? ስለዚህ እዛ ቤት ነው መሄድ የምፈልገው። እዛው ትወስደኛለህ። ህንጻ ውስጥ አይኖርም፣ ሌላ ቦታ ነው ይሄዳል። ሌላ ቤት አለው አለው። ስለዚህ አሁን እዛ ትወስደኛለህ። ግልጽ ነው? ይቻላል። ተነስ፣ ሌላውን ታሪክ በኋላ እናወራለን። ና ኑ ተሰብሰቡላችሁ። ኑ ውድ የገመና ቻናል ቤተሰቦች፣ ያው እንግዲህ የተባልነው ቦታ ላይ ደርሰናል። እስቲ የኔ ባልደረቦች መጀመሪያ አካባቢውን ለመቃኘት ስለፈለጉ ነው። ምክንያቱም ኤልያስን አሁን ሙሉ ለሙሉ የማምንበት ሁኔታ ላይ አይደለም ያለሁት። ከዚህ በፊት ክዶኛል። ከጀርባ የሆኑ በጣም ብዙ ነገሮችን ሰርቷል። በጣም ብዙ ሴራዎችን ሲያሴር ነበረ። ስለዚህ በዚህ ምክንያት ላምነው አልችልም። ያው ለዛም እንግዲህ ነገሮችን የኔ ባልደረቦች እንግዲህ ሊያጣሩ አሁን አንድ ግቢ አካባቢ ነው ያለነውና እዛ ዙሪያውን ማየት ካለባቸውም ሊያጣሩ ነው። ውስጥ መግባት ከቻሉ ውስጥ ገብተው ነገሮችን ሊያጣሩ እየሞከሩ ስለሆነ እኔ እዚህ ጋር ቆሜ ለእናንተ ትንሽ ገለጻ ላድርግ ብዬ ነው። ያው የእሱ ግቢ የተባለው ቦታ ላይ እንግዲህ ደርሰናል ማለት ነው። የኤልያስ አባት እንግዲህ ይህን ቃል መጠቀም ራሱ አልፈለግም ነበረ። የኤልያስ አባት የተባለው ግለሰብ እንግዲህ ለማግኘት ወደ ቤቱ መተናል። እንግዲህ ልጆቹም ከዙ ጋር ተሳታፊ እንደሆኑ ነው እንግዲህ የሰማነው። ከዚህ በፊትም እንግዲህ ያገኘናት እህት የኤልያስ እህት የተባለች እንግዲህ አንድ ሴት አግኝተናል፣ ታስታውሳላችሁ። እና እሷን እንግዲህ አውርተን በእሷ ምክንያት ነው እንግዲህ ያ የታገተውንም ልጅ እንዲሁም ደግሞ ኤልያስንም ያገኘ ነው። እና እስቲ ይሄ አባት ተብዬው ደግሞ የትኛው ወንጀል የተሳትፎ ነው? እኔንስ እንደዚህ ለመግደል በወንድሜ በኩል ተጠቅሞስ እኔን ለማጥፋት የፈለገበት ምክንያት ምንድን ነው የሚለውን እንግዲህ እስቲ ገብተን እሺ፣ ችግር የለውም እሺ፣ እስቲ ገብተን እናጣራለን ማለት ነው። ስለዚህ እስቲ እንሂድና ባልደረቦችም እየጠሩኝ ስለሆነ በቃ እንሂድና እናጣራለን። አብራችሁን ተከትላችሁኝ እንግዲህ ነገሮችን ሁኔታዎችን እናያለን ማለት ነው። ተከተለኝ ካሜራማን። ኑ እናንተም ከጀርባ ያላችሁ ተጠንቀቁ። እያንዳንዱ እዚህ ቤት ሊሆን ይችላል። 2 እንግዲህ በር ነው ያለው። እዚህ ቤት ይሄ ዝግ ነው። ስለዚህ እዚህኛው ቤት ቼክ እናደርጋለን ማለት ነው ይመስለኛል። ዋናው በር ይሄ ስለሆነ እያንዳንዱን ነገር ከጀርባ ያለውን አጣሩልኝ ሁላችሁ። እንግባ እንዴ። ሰላም፣ እንዴት ነሽ? አሎ፣ ሰላም ነው። የአቶ ኃይሉ ቤት ነው? አዎ። ምን ነበር? አቶ ኃይሉን ፈልጌ ነበረ። መግባት እችላለሁ? ይቅርታ አስገብኝና አቶ ኃይሉን ማናገር ፈልጌ። ባልደረቦቼ ናቸው። እያንዳንዱ ነገር አስረዳሻለሁ፣ ግን መጀመሪያ አቶ ኃይሉን ማግኘት መቻል አለብኝ። ይቅርታ፣ ቤት የለም አሁን። ነገር ግን ካሜራ ይዘህ ይኸውልሽ፣ የኔት ፈቃደኛ አይደለም ሲጀመር። ካሜራ አንቺ ፈቃደኛ ስለሆንሽ ስላልሆንሽ አይደለም፣ የህግ አካላቶች ነን። አቶ ኃይሉን ደግሞ እንድናናገር ህግ አካል ብትሆን ምን ላድርግ ታዲያ? ካሜራ ፍቃድ ተሰጥቶናል። ይኸውልሽ፣ አቶ ኃይሉን ማዋራት መቻል አለብኝ። የትኛው ህግ ነው ካሜራ የሚፈቅደው? ይኸውልሽ፣ ነገሮችን እያንዳንዱ እናስረዳሻለሁ። አስፈላጊ ከሆነ ለዚህ ቤት መፈተሻ መግቢያ ፈቃድ አለኝ። አምጡት። ስጡኝ። ይኸው ማየትና ማመልከት ይችላል። ህጋዊ ማተብ ያለው
እያንዳንዱ ነገር የተረጋገጠለት ወረቀት አለን። ሰምኛለሽ? አቶ ኃይሉ ወንጀለኛ ነው። ግልጽ ነው አይደለ? አባቴ ወንጀለኛ አይደለም። ይኸውልሽ በወንጀል ተጠርጥሯል። ስለዚህ ይሄንን ወንጀል ደግሞ አይደል? በዛ ላይ ደግሞ አባቴ ወንጀለኛ አይደለም። ስለምን ወንጀል ነው የምታወራው? ይኸውልሽ እሱን አንቺ አይደለሽ የምትወስኝ። ትሰምኛለሽ አይደለ? ምናልባት እዚህ ወንጀል ላይ አንቺም ተባባሪ ትሆኚ ይሆናል። አላውቅም። እንደዛችኛው እኔም ወንጀለኛ አላውቅም። ምን አውቀህ ነው የምታወራው? እያንዳንዱን ነገር አውቃለሁ። የት ነው ያለችው? ታውቂያለሽ የት እንዳለች? አዎ አውቃለሁ። የት ነው ያለችው? መታ ታውቃለች? በዚህ ሁለት ቀን ውስጥ? አዎ ታውቃለች። ይኸውልሽ አትዋሽ፣ ውሸትሽን አትጀምሪ። እህትሽ ራሱ እኔ ጋር ነው ያለችው። ሰምኛለሽ አይደለ? እህትሽ እኔ ጋር ነች። እሷም እዚህ ወንጀል ውስጥ ተሳትፋ አግኝቻታለሁ። አቶ ኃይሉ ማግኘት መቻል አለብኝ። ተሳስታል። ምንም ወንጀል የለም። የምርመራው አባቴ ምንም የሚያውቀው ነገር የለም። አታስገድጂ። እኛ የምናውቀው ነገር የለም። አንቺም ላይ ሌላ ነገር ውስጥ እንዳደርግ አታስገድጂ። ምንድን ነው የሰሩት? እያንዳንዱ ነገር ቤት ውስጥ ገብቼ አስረዳሻለሁ። ምንም የምትገባው ነገር የለም። ምን ወንጀል ነው? መፈተሽ መቻል አለብኝ። ወንጀል ካለ ወንጀሉን ተናገር። አይቻልም። አትገባም። ኑ ከጀርባ ያላችሁት ምን ያገኘው ነገር አለ? ይኸውልሽ አሁንም ቢሆን አትጩሂ እሺ? ቆይ እኔ ማንገላታት አይከብዳችሁ? አሳይቼሻለሁ። ፈቃድ አለን እዚህ ቤት እንድንገባና እንድንፈትሽ ፈቃድ ስላለን። ምን አገኛችሁ? ንገራችሁ። ምን አገኙሽ? ምንም ላናገኝ እንችላለን። አላውቅም። ስለዚህ የደበቅሽው ነገር እናንተ ቤት መግባታችሁ ምንድን ነው ፍላጎት? ይኸውልሽ እኛ እዚህ ቤት ውስጥ የገባነው አቶ ኃይሉን ፈልገን ነው። አባቴ ምን አንስትይ ነበረ? አባትሽ ነው? አዎ አባቴ ነው። ማለት ወንጀል ላይ መሆኑን አታውቂም? ወንጀል ላይ የተሳተፈ ስለምን ወንጀል ነው የምታወራው? ይኸውልሽ አባትሽ አቶ ኃይሉ ወንጀለኛ ነው። ሰምኛለሽ አይደለ? አባቴ ወንጀለኛ አይደለም እኮ አይደል? አንቺ አይደለሽም እሱን የምትወስኙ። ህግ ወስኖት እያንዳንዱ ነገር ስለተረጋገጠ እኛን ልኮናል አይደል እንዴ? ይሄን ነገር ደግሞ ህግ ዝም ብሎ በጭፍን ይሄዳልና አባቴ መያዝ አለበት? ይኸውልሽ አነጋገርሽን አስተካክይ እሺ። አላስተካክልም። ባላስተካክል ሌላ ነገር እንዲፈጠር የማትፈልጊ ከሆነ አነጋገርሽን አስተካክይ። አንተ ነህ እኮ አላስተካክልም። አባቴ ትልቅ ሰው ነው፣ ስርዓት ያዝ። እህትሽም እንደዚሁ ብላ ነበረ። እያንዳንዱ ነገር ግን ሲጣራ እሷም ይኸውልሽ አሁን ወህኒ ልትገባ ጫፍ ነው ያለችው። ምን አደረገች እህቴ? ቆይ እናንተ ምናልባት ወንጀለኛ መያዝ ከብዷችሁ ነው? ወንጀለኛ መያዝ ከብዶን አይደለም። ቆይ ኤልያስ የሚባል ሰው ታውቂያለሽ? ኤልያስ የሚባል ሰው ታውቂያለሽ ወይ? ያው አውቃለሁ። የተረገመ እሱ ነው እዚህ ሁሉ ነገር ውስጥ የከተተ ማለት የከተተ። ስለዚህ ስለ ኤልያስ በደንብ ነው የምታውቁት ማለት ነው። አንቺም እህትሽም ከኤልያስ ጋር ተባብራችሁ ትሰሩ ነበር። ስለምን ኤልያስ ነው የምታወራው? ኤልያስ ራሱ ነው ወንጀለኛ። ኤልያስ ጋር እኛን አታነካካን። ይኸውልሽ ሰምኛለሽ? እህትሽ እኮ ከኤልያስ ጋር ተባብራ ብዙ ነገር ስታደርግ ነው የነበረው። ይኸውልህ እህቴ ኤልያስ ጋር አልተባበረችም እያልኩ ነው እኮ። እህቴ ምንም አባቴም ሆነ እህቴ ምንም የሚያውቁት ነገር የለም። ቆይ በማያገባቸው ነገር ውስጥ ለምንድን ነው አንተ የምታስገባቸው? ይኸውልሽ ከኤልያስ ጋር አብረው እየሰሩ ነው የተገኙት። ሰምኛለሽ አይደለ? ኤልያስ ጋር አልሰራችም፣ አባቴ ጋር ነው የሰራችው። ስራዋን ነው ደግሞ እሷ የምትሰራው። ስለምን የወንጀል ታሪክ ነው የምታወራው? ኤልያስ ጋር እህቴ ምንም የምትሰራበት ምክንያት የላትም። በመጀመሪያ ደረጃ አትጩሂ፣ ቀስ ብለሽ አዋሪኝ። በደንብ ነው የምጮህ እንዴ። ስለ አባቴና ስለ እህቴ ነው እያወራህ ያለው እኮ። እሱን ደግሞ ወህኒ ስከታችሁ ያኔ አብረሽ የምታይ ይሆናል። ጭራሽ ስለሆነ የሚያወራው አንቺም ካለሽበት ደግሞ አንቺም አብረሽ እዛው ዘብጥያ ትወርጃለሽ። ጭራሽ አዎ፣ እኔ ቀረውካ አጣራለሁ፣ ሁሉንም ነገር አጣራለሁ። አሁን ይልቁንስ ትክክለኛውን ነገር ንገሪኝ። ምንድነው የምነግርህ? ኤልያስ እዚህ ቤት ውስጥ ያለው ድርሻ ምንድን ነው? አንቺም ታውቂያለሽ ወንድማችሁ መሆኑን። የተረገመ ወንድሜም አይመስለኝም። ሲጀመር ወንድሜም አይደለም። ወንድምሽ ይላል አይደል? ወንድም ማለት ምን ማለት ነው ሲጀመር? አባቴ ከየትም ለቃቅሞ ያመጣው ወንድም ይባላል? ስለዚህ አባትሽ ነው ለቃቅሞ ያመጣው። አዎ፣ ስለዚህ እኔ ወንድሜ አይደለም። እሱ መጥቶ ነው ህይወታችን። ትክክለኛውን ነገር ንገሪኝ። አባትሽ የት ነው ያለው? ይኸውልህ አባቴ የት እንዳለ አላውቅም። ሲጀመር ቤት ከስንት አንዴ ነው የሚመጣው። እንደ በፊቱ እኛን ትሪት ማድረግ እኛ ጋር መዋል አቁሟል አባቴ። እድሜ ለዛ ለተረገመ ኤልያስ። አባቴ ይኸውልሽ ብዙ ወንጀል ላይ ሲሳተፍ አግኝተነዋል። ይሄ ደግሞ ለዚህ ሁሉ ምስክሩ ኤልያስ ነው። ይኸውልህ ለምንድን ነው የማትረዳኝ? ስለዚህ እንፈልገዋለን። አባቴ ወንጀለኛ አይደለም። ወንጀለኛ ከሆነ ምናልባት የሚሆነው ኤልያስ ነው። አባቴ ምንም የሚያውቀው ነገር የለም። አባትሽ ወንጀለኛ ሳይሆን ኤልያስ ወንጀለኛ ሊሆን የሚችለው በምን ምክንያት ነው? ሲጀመር ኤልያስን እንዴትስ ማለት እንዴት በዚህ ልክ እንዴት ልትናገር ይችላል ስለ ኤልያስ? በቃ እኔ አባቴ ጋር ነበር የምሰራው። አባቴ ጋር በጣም ጥሩ ቅርበት ነበረኝ። አባትሽ ጋር ምንድን ነው የምትሰሪው? አባትሽ እኮ ወንጀል ነው የሚሰራው። አባቴ ወንጀል አይደለም የሚሰራው። ይኸውልሽ በጣም ብዙ ነገሮችን ሰምቻለሁ። ንግድ ነው የሚሰራው። ምንድን ነው የምታወራው? ኮንትሮባንዶችን እንደሚያመጣ እንዲሁም ደግሞ አንዳንድ ነገሮችን እንደሚያደርግ ሰምቻለሁ። ቆይ እኔ የማላውቀው አባቴ ነው የምታወራው? ኤልያስ እያንዳንዱን ነገር ነግሮኛል። ሰምኛለሽ አይደለ? ቆይ ስለማን ነው ቆይ የምታወራው? ግን እኔ ስለማውቀው አባቴ ነው ወይስ ከአባትሽ ጋር ምንድን ነው የምትሰሪው? ንግድ ነው የምንሰራው።
እሺ በኮንትሮባንድ ያመጣችሁትን መነገድ ሰውዬ አንዴት አዳምጠኛል። እሺ ቀጥይ። እኔና አባቴ ያው ንግድ ላይ ነበረ የምንሰራው። ከዛ ኤልያስ ሲመጣ ከየት እንዳመጣው አላውቅም። በቃ የሆነ ሰዓት ልጄ ነው ብሎ አመጣው፣ አስተዋወቀን። ከዛ በኋላ ድጋሚ እኔና አንቺ አብረን አንሰራም፣ ገንዘብ ስትፈልጊ ጠይቂኝ፣ የምትፈልጊውን ያክል ገንዘብ ሰጥሻለሁ፣ ግን በቃ እንደ ሴት ቤት ተቀመጪ አለ። ከዛ በኋላ እኔ ሲጀመር አባቴና እኔ የነበረን ቅርበት በጣም ይለይ ነበር። አባቴ ለእኔ ጓደኛዬም ሁሉ ነገሬም ነው። ከዛ ግን አባቴ ጭራሽ እኛን ማስተዋልም እኛን ማየትም ሁሉም ነገር እስኪያስጠላው ድረስ ከስንት አንዴ ይመጣል፣ አምሽቶ ይመጣል፣ ወይ ልብስ ቀይሮ ይሄዳል። በቃ እንደዚህ ሆነ ስራው። ሙሉ ጊዜውን ለኤልያስ መስጠት ጀመረ። ከዛ በቃ እህቴም አባቴ እኛ ጋር ሰሪ አላት። ያው ሙሉ ለሙሉ ገንዘባችንን ማጣት ስለማንፈልግ ማለት ኤልያስ ከኋላ መጥቶ ምንም ነገር እንዲቀማን አንፈልግም። የቆየው ንብረቱ ላይ እኛ ነው መሆን የሚገባው። ስለ ንብረት አስበሽ ነው እና ለምንድን ነው የማላስበው? ለምንድን ነው የማናስበው እንዴ? ስለዚህ የማንም ልግምግም ከኋላ ተነስቶልሽ ብለሽ አስበሽ ከዛ እኔን አባቴ ስላልፈቀደልኝ እህቴን ግን አብረሽ ስሪ ሲላት እሺ ብላ ገባች። ከዛ አሁንም ቢሆን እውነታውን ትክክለኛውን ነገር ማትናገሪ ከሆነ እውነታውን እየነገርኩ እኮ ነው። ይሄ ያፈራችሁት ንብረት ይሄ ቤታችሁ እንዲወረስ ነው የማደርገው። እያንዳንዱ ነገር ለምንድን ነው የሚወረሰው? አባትሽም ወህኒ እንዲገባ ነው የሚደረገው። እሺ አንተ ሰው እየተረዳኝ አይደለም። እኔ እኮ እውነታውን እየነገርኩ ነው አይደለም? እንደው ማትረዳኝ። ትክክለኛውን ነገር እየነገርሽኝ አይደለም። እሺ ትክክለኛውን ነገር አንተ ተቀየረው ያልሽኝ ነው። ኤልያስ ደግሞ እዚህ ቤት ከመጣ በኋላ ነው ነገሮች የተቀየሩት። ምን ማለት ነው? አባትሽ ነው እዚህ ሁሉ ወንጀል ውስጥ ያስገባው። በጭራሽ አባቴ እዚህ ወንጀል ውስጥ ኤልያስን አልከተተውም። ኤልያስ አባቴ ነው ወንጀል ውስጥ የከተተው። እሺ ቀጥይ ውሸትሽን ነሽ። ይኸውልህ የማታምነኝ ከሆነ ሊቀር ይችላል። አንተም መሄድ ትችላለህ። ትሰማኛለህ? የምሄድበት ቦታ የለም። ትሰሚኛለሽ? አባትሽ መጥቶ እዚሁ እጠብቀዋለሁ። ትሰሚኛለሽ? ለምን ወይ ደግሞ አንቺ ወንጀለኛ አይደለም ብለሽ የምታምኚ ከሆነ ስለዚህ አባቴ ካደረ መንገድ ትጠሪዋለሽ። አባቴ ካደረ እዚህ ልታር ነው። እዚሁ አድራለሁ። ትሰሚኛለሽ አይደለ? ሴት ብቻዋን አግኝተህ ነው አይደል? ይኸውልሽ እኔ ከአንቺ ምንም ችግር የለኝም አለ እንጂ እየነገርኩሽ ባልደረቦቼ አስፈላጊ ከሆነ ሴቶችን ባልደረቦች አሉ፣ እነሱን እዚሁ እንዲቆዩ ማድረግ እችላለሁ። ይኸውልህ ሰውዬ፣ እሺ አሁን የምትሰማኝ ከሆነ ስማኝ። እህቴ እዚህ ወንጀል ውስጥ የለችበትም። በቃ ስሪ ስላላት ገንዘቧንና ይሄንን ቤት ማጣት ስላልፈለገች ሀብቱን ማጣት ስላልፈለግን ተመካከረንበት ነው የሄደችው። ስለዚህ ኤልያስ ጋር የሰራችው አብራችሁ ሆነ። ስለምን ኤልያስ ወንጀል ነው የምታወራው? ኤልያስ ብቻ ኤልያስ ጋር እኮ አብራ ስትሰራ ነበር አይደል እንዴ እህትሽ? እኮና ንግድ ነው የምትሰራው። ታዲያ ወንጀል ነው የምትሰራው? እሺ ይሁንልሽ፣ ንግድ በአንቺ አጠራር ንግድ ይሁን፣ ግን ከኤልያስ ጋር እየሰራች ነበረ። ያው አባቴ ስላዘዛት ነው። ኤልያስ ስላላሳን አባቴ ስላዘዛት ነው የምትሰራው። ከዛ በኋላ ያው ማለት አንድ ቀን ቤት መጣው ሁለቱ እያወሩ ነበረ እና ድምጻቸው ኤልያስ እና አባቴ እዚህ ቤት እሺ። ከዛ በኋላ በጣም ድምጻቸው እየጮኸ ነበር። አንዳንዴ ይንሾካሾካሉ ምናምን ምንድነው ምናምን ብዬ የአባቴ መኝታ ቤት ነበር ጠጋ ብዬ ምናምን ሳዳምጥ ዮናስ መሰለኛው ዮናስ የሚባል ሰው ማስወገድ እንዳለባቸው ምናምን ሲያወሩ ሰማሁ። ግን ኤልያስ ነው ያለው ሀሳቡን ያመጣው። ማንን ታውቀዋለህ እንዴ? ማንን እያልኩሽ ነው? ዮናስ ታውቀዋለህ? እሺ ዮናስን ማስወገድ እያለው ነበረ። እሱን ካስወገድን በኋላ ሁሉንም ነገር በቃ እንትን ይሆንልናል፣ ይስተካከልልናል ምናምን እያለው ነበረ ኤልያስ ለአባቴ። ከዛ በኋላ አባቴ ማው በቃ አንተ ባልከው መንገድ ይወገድ እያለው ነበረ። ከዛ ኤልያስም እሺ ምናምን ብሎት ወጥቶ ሄደ። ከዛ አባቴም ተመልሼ ተቀምጬ ነበረ። በቃ ልጠይቀው እየፈለኩኝ ሊያዳምጠኝም ፍቃደኛ አይደለም። እንደለመደው ብር ሰጡኝ፣ ወጥቶ ሄደ አባቴ እና ልጠይቀውም አልቻልኩም። ስለዚህ ኤልያስን ስለማስወገድ ሲያወሩ ነበር። ይሄ ታዲያ ወንጀል አይደለም? ኤልያስ አይደለም ዮናስ ነው ያልኩ። አዎ እሺ ይሁን። ያው ማለት በጣም እንግዲህ አላቀም። ውድ ቤተሰቦች ደንግጫለሁ። ሁኔታዎች ግራ ገብቶኛል። ኤልያስ እና አባትሽ ይህንን ነገር ሲያወሩ ነበር። ዮናስን ስለማስወገድ ሲያወሩ ነበር። ዮናስ ደግሞ እኔ ነኝ። አባቴ አይደለም ዮናስ እኔ ነኝ። ትሰምኛለሽ አይደለ? ኤልያስ ራሱ የእኔ ወንድሜ ነው። ምናልባት ይህንን ሁሉ ነገር እያደረገ ያለው ኤልያስ እንዴት ያንተ ወንድም ሊሆን ይችላል? ይኸውልሽ ትሰምኛለሽ? እኔና ኤልያስ በእናት አንድ ነን። በእናት እንገናኛለን። አብሮኝ ያደገ ሲጀመር
አሁን ይህን ታሪክ ለአንቺ ማስረዳት አይጠበቅብኝ። ቆይ ምንድን ነው እያወራህ ያለው? እኔም እንደዚህ ነው ነገሮች ግራ ይገቡኝ። ትሰምኛለሽ አይደለ? ነገሮች እንደዚህ ነው የተምታቱብኝ። ስለዚህ አባትሽን እዚሁ ቤት ትጠሪልኛለሽ። አባቴ ምን ያደርጋል? አንተ የእናቱ ልጅ ስለሆንክ ወንጀለኛ አይደለም ብለሽ የምታስቢ ከሆነ እዚሁ ቤት ትጠሪልኛለሽ እኮ። ወንድምህን አትይዝም ታዲያ? ወንድምህ ከሆነ ወንድሜ እኔ ጋ ነው። አሁን ማስገባት እችላለሁ ከፈለግሽ አስገባዋለሁ። ሲጀመር አንተን መግደል አሰባ። ኧረ ሌላ ዮናስ ይሆናል ምናልባት። አንተን ባይሆንስ? ይኸውልሽ ነገሮቹን ሁሉን ነገር አውቄያለሁ፣ ሁሉን ነገር አጣርቻለሁ። አስፈላጊ ከሆነ ደግሞ ኤልያስ እዚሁ እኔ ጋ ነው። እሱን ማስገብቻ አንድ ላይ የምናወራ ይሆናል። ስለዚህ ሁለታችሁ ተባብራችሁ አባቴን ለማሰር ነው ሀሳባችሁ? አልገባኝም። የእኛም ቤተሰብ ለማጥፋት ነው ገንዘብ ለመውረስ ነው? ኤልያስ ወንጀለኛ ነው። አሁን በዚህ ሰዓት በእኔ ቁጥጥር ውስጥ ነው ያለው። እሱም ቢሆን አሁን መረጃዎች ሲጠናከሩ እሱም ወኒ የሚወርድ ነው። ሰምኛለሽ አይደለ? ይሄንን ነገር እኔ ምንም እየገባኝ አይደለም። ያንቺ ተራ እንዲደርስ የማትፈልጊ ከሆነ አባትሽ ወንጀለኛ አይደለም ብለሽ የምታስቢ ከሆነ የሆነ ምክንያት ፈጥረሽ እዚህ ቤት ትጠሪዋለሽ። ግልጽ ነው አይደል? ሲጀመርም አገባብ ራሱ አልተመቸኝም። ጭራሽ ደግሞ ብለህ እኔንም ወንጀለኛ አደረከኝ። ህግን ካልተባበርሽ አንቺም ወንጀለኛ። ምኑን ነው የምታባበር? ህግን አለመተባበር ወንጀለኛ እንደሚያደርግ አታውቂም? ምኑን ነው የምታባበር? አባትሽን እዚህ ቦታ ላይ እንዲመጣ በማድረግ ትተባበርኛለሽ። አባቴን አሳልፈ ህግ ነው ይሄንን እየጠየቀሽ ያለው። ወንጀለኛ አይደለም ብለሻል አይደል እንዴ? አምነሽበታል እኮ አይደል እንዴ? አዎ አባቴ በደንብ ነው። አባቴ ወንጀለኛ አይደለም ብለሽ ካመንሽ እዚህ ቦታ ላይ መጥቶ ቃለ መጠይቅ ላደርግ። ግን እኮ አባቴ ትልቅ ሰው ነው። እንደኔ እያመነጫጨቅ ውሻ እያደረክ የምታወራው ሰው አይደለም። እሱን ይኸውልሽ ያኔ የሚወሰን ይሆናል። ጭራሽ አንቺ አነጋገርሽ ነው እንደዚህ እንድትመነጫጨቂም እንደዚህ እንዳወራሽ የሚያደረገኝ። ነገሮችን አስተካክለሽ ይኸውልሽ ሌላ ነገር እንዲፈጠር የማትፈልጊ ከሆነ ምንም አባትሽ በማይጠረጥርበት ሁኔታ እንደምትፈልጊው ለጥብቅ ጉዳይ ልታዋሪው እንደሆነ ንገሪው። ስለኔ መምጣት ወይም ስለ ኤልያስም እንዳታነሽለት። ግልጽ ነው አይደለ? ወንጀለኛ አይደለም ብለሽ ካሰብሽ ይሄን ነገር አድርጊ። ንብረትሽንም ቤትሽንም ማዳን የምትፈልጊ ከሆነ ይሄን ነገር አድርጊ። ኤልያስ እስር ቤት እንዲገባ አትፈልጊም? እፈልጋለሁ። እሱ እንዲገባ የምትፈልጊ ከሆነ አባትሽ ወንጀለኛ አለመሆኑን እናረጋግጥ። እሺ ትስማሚያለሽ? እሺ ስልኳን ስጧት እባክህ። ካሜራማን አጥፋውና ኤልያስን ጥራልኛለኝ። ስልክሽን ይዘሽ ነሽ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ልጅቷን በተወሰነ መልኩ ለማሳመን እንግዲህ ጥረት አድርገን ነበረ። የተሳካልን ይመስለኛል። እንግዲህ አሁን ደውላለች። ያው ውስጥ ላይ ነች እሷ። ስለዚህ ኤልያስን እኔ እንግዲህ አምጥቼ አሁን ደግሞ ከኤልያስ ጋር ቆይታ እንዲያደርጉ አድርጋለሁ። እስከዛ ሌላም ሀሳብ እንዳይኖራት ወይም ደግሞ ሌላ ነገር እንትን እንዳትል ስልኳን የምንቀበልና ከኤልያስ ጋር ቆይታ እናደርጋለን። አባትየው ጋር እንግዲህ ደውላለች። ይመናት አይመናት እርግጠኛ አይደለሁም። ምናልባት እንግዲህ የሚመጣ ከሆነ ግን ያው ዛሬው እንግዲህ ያለውን ሁኔታ አይተን እዚሁ እንጠብቃለን ማለት ነው። የሚፈጠሩትን ነገር እንግዲህ እናያለን። ያው እሷ እንግዲህ አባቴ ወንጀለኛ አይደለም ብላ ነው እያሰበች ያለችው። ነገሩን ሁሉ ኤልያስ እንዳበላሸው አድርጋ ነው የምታስበው። ግን እስቲ ማን ነው ትክክል? የቱ ጋር ነው የተሳሳተው ስህተት? የቱ ጋር ነው የጠፋው ጥፋት የሚለውን እንግዲህ እያንዳንዱን ነገር እናጣራለን ማለት ነው። ኤልያስም እዚሁ ነው ያለው። እስቲ ይምጡና ሁለቱ ደግሞ ተገናኝተው ኤልያስም ያደረገውን የሰራውን ጥፋት እንግዲህ እንዲነግራት እናደርጋለን። እስከዛው እንግዲህ ያው አባትየው ይመጣል አይመጣም የሚለውን እንግዲህ የኔም ባልደረቦች ወጣ ብለው ደጅ ላይ ተቀምጠዋል። ኤልያስ ጋር ፎቶ ስለነበረን ፎቶውን እንግዲህ ለባልደረቦች እየሰጠቻቸዋለሁ። ምንም ግር የሚላቸው ነገር አይኖርም። ያው ለየት ያለ መኪናም ምንም አይነት እንቅስቃሴ ካለ አሳውቁኝ ብያቸዋለሁ። ገና እንግዲህ ከውጭ ላይ እንቅስቃሴ ካለ የሚያሳውቁኝ ይሆናል ማለት ነው። ስለዚህ ምንም የሚያስታውቅ አይነት ሁኔታ አይደለም እሷ የተናገረችው። ስለ አንድ ጉዳይ ስለ እህቴ ጉዳይ ማውራህ ነገር ስላለ በአስቸኳይ ከቻልክ ብትመጣ ብለዋለች። አንድ ስራ ላይ ነኝ ከጨረስኩ ቶሎ መጣ ይሆናል ብሏታል። እንግዲህ እስቲ እንጠብቃለን። እንግዲህ እስከዛው ኤልያስና እሷስ የሚያውቁት ነገር ምን አለ፣ ሌላስ የደበቁት ነገር ምን አለ የሚለውን እንግዲህ አብረን እዚሁ ቆይተን የምናየው ይሆናል ማለት ነው። እስከዛው ድረስ እንግዲህ እንዲከተሉን ስል እንግዲህ በአክብሮት እጋብዛለሁ። አብራችሁን ቆዩ።